ፖሊስ እንጥራ አንከፍትም ምናምን አሉ። ጎረቤት ብዙዎችን በእንባ ያራጨው የጸገነት እውነተኛ ታሪክ በዩቲዩብ ከታየ በኋላ በርካቶችን እንደ ራሳቸው ታሪክ የሆነ ያክል አብረው አንብተዋል። የእናትነትን ፍቅር በደግነትና በብርታት ተመልክተውበታል። የእናቷን ታሪክ በዚህ በሚያሳዝን አንደበቷ የተናገረችው ጸገነት በደጋግ ኢትዮጵያውያን እገዛ ከዚያ አድካሚ ዓመታትን የተሻገረ የፍቅር ጥበቃ በኋላ ባሏ እንደሞተ የምታውቀው እናት በስተመጨረሻ ሞትዋል የተባለውን የትዳር አጋሯን በሕይወት ካገኘችው ከዚያን ጊዜ በኋላ ሕይወት እንደ አዲስ ሌላ መከራን አመጣባቸው። ደብታለች። ከዛ ወተት ጥሬ ወተት አስመጥተው ሰጧት። ግን ደም ሊወጣው ወተቱን ጠጣው፣ ደም ሊወጣው። ብዙ መከራዎች አለፉ። ዛሬ ግን በእግዚአብሔር ቤት በገዳም ይኖራሉ። ዛሬ ግን እናትና ልጅ ተገናኝተዋል። በደጋግ ኢትዮጵያውያን እገዛ ድንቅ የተባለው የውበት ሳሎን ተከፍቷል። በምርቃት ቀማም መናኟ እናቷ ባይገኙም አያቷና ወዳጆቿ ተገኝተዋል። ብዙ ሰርፕራይዞች በቦታው ላይ ተከናውነዋል። የብርታት ምሳሌዋ እንስት ሕይወትን በብርሃን እንደ አዲስ ጀምራለች። ይህ የጸገነት ታሪክ ነው። አዘነች በቃ። ከዛ ተያየቁ። እንትና የሚባል ሰው እንደዚህ ሊሰራ ይመጣ በእንደዚህ ስራ እየሰሩ እንደዚህ በውሃ ጉድጓድ በውሃ በሽታ በውሃ ወለድ በሽታ እንደውም ሬሳ ከተነካ ሁሉ በሚተላለፍ በሽታ የሞቱት ብዙ ሰው ያለቀው ሲባል አረ ያለቀ የለም አሉ። ያለቀ ሰው የለም። ቃላት የለም። ብዙ ምናልቅስበት ነገሮች ባሉበት ሀገር እንደዚህ ያለ ተስፋ ያለው ነገር እንዲህ ያሉ ዋጋ የሚከፍሉ እናቶች፣ ሴቶች መኖራቸውን ስላሳየ ፍጹም እግዚአብሔር ስራን ቤተሰብን ሁሉን ይባርክ። ዛሬ ነው ያገኘው በአካል እግዚአብሔር አብዝቶ ይባርክ። ታቴ መቼም አላደለኝ እንደዚህ ያለች ወርቅ ልጅ ወልደሽ ስለሰጠሽኝ እንደዚህ ስላሳደግሽ ፈሪሃ እግዚአብሔር ያለባት እግዚአብሔር ይባርክሽ። አንቺም እግዚአብሔር ቃል ጠብቀሽ የሰውን አደራ የላከውን ገንዘብ ቁም ነገር ላይ አውለሽ ይሄን በማድረግሽ አመሰግናለሁ። በጣም ደስ ብሎኛል። ጸገነት እግዚአብሔር የተመሰገነ ይሁን። በአንቺ እግዚአብሔርን ድንቅ ስራን ያየነው። እኔ ሁሌም የማስበው እንደው እግዚአብሔር ሊነግረኝ የፈለገው ነገር ያልሰማሁት ነገር ምንድነው የሚለውን ነገር ሁሌ ጥያቄ ነው። እግዚአብሔር ልጆቹ መፍትሄ ሰጪ ነው፣ መሪ ነው፣ ችግራቸው ፈቺ ነው እግዚአብሔር። እግዚአብሔር
ቃላት ብዙ ምናልቅስበት ነገሮች ባሉበት ሀገር እንደዚህ ያለ ተስፋ ያለው ነገር እንዲያሉ ዋጋ የሚከፍሉ እናቶች ሴቶች መኖራቸውን ስላሳየ ፍጹም እግዚአብሔር ስራን ቤተሰብን ሁሉ ይባርክ። መድኃኔዓለም ክርስቶስ ክብር ይስፋ። በጣም ነው ደስ የሚለኝ። አንቺ ራስሽ ይህን ታሪክ አብረሽ ኖረሽ አታውቂውም። በስር ከስር አንቺ ገና ስትረገዥ ጀምሮ ያለውን ታሪክ እዛው አብረሽ የታሪኩ አካል ዋና አንቺ ላይ የተፈጸመ መስሎ እስኪሰማን ድረስ ታሪኩን በደንብ ከውስጥሽ ይዘሽ አዋህደሽ ለኢትዮጵያውያን እንዲደርስ ያደረግሽበት ነገር ለእኔ ዛሬ ነው ፍጹምንም ሳገኘው አንተም ወንድሟ ጓደኛዋ አብረህ በሄደችበት አብረህ እየሄድክ እየተንከራተት እጅግ በጣም ተደስቻለሁ። በጣም ማለት ይሄን ላደረጋችሁ ይሄን የሰማችሁ በየሚዲያው በፍጹም አንቂ አንደበቶች ልክ ነኝ ፖድካስት በዛ ላይ ሰምታችሁ በመላው ኢትዮጵያ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ሁላችሁ ሰው የሆናችሁ ሰዎች ሁሉ ያን የለቅሶ ታሪክ ወደ ደስታ ወደዚህ የምርቃት ቀን የሚደንቀው ደግሞ ዛሬ አቡነ ገብረ መንፈስ ቅዱስ ያመጣችሁ ልክ እንደ ቅዱስ ጳውሎስና ጴጥሮስ እሷን የሰጠቻት ብላ የተሳለችው ለአቡነ ገብረ መንፈስ ቅዱስ አሁንም እሷ የምትገኘው የታሪኩ ዋናው ባለቤት ከኛ ጋር የለችም። እስቲል አሁንም ከእግዚአብሔር ጋር ነች። እግዚአብሔር ቦታ እግዚአብሔር ገዳም ጋር ነው ያለው። ባለሽበት እኔ ቃላት የለኝ። እግዚአብሔር አምላክ ይሄን ተጋድሎ ይሄን ገድል የሚመስል ታሪክ ኖረሽ እኛ ስለሰማን ይሄን ያናለቅሳለን። አንቺ የኖርሽው ምን ያህል ዋጋ የተከበረ ዋጋ ያለ ሰው እንደሆንሽ ነውና ይሄን ዛሬ እዚህ ቦታ ላይ መታችሁ እንኳን ደስ አለሽ። ይሄን ጸጉር ቤቷን ይሄን የውበት ሳሎኗን አካል ጸጉር ብቻና ጥፍር እግር የሚሰራበት ሳይሆን ሰው የሚሰራበት ጭንቅላት የሚሰራበት ሰው የሚሰራበት ቤት እንዲሆን እግዚአብሔር ይሄን አንቺ ማደራ የእግዚአብሔር ስራ የሚመሰከርበት ቤት እንዲሆን ጸጉራቸውን ጥፍራቸውን ምናምን ሊሰሩ አካላቸውን ክፍሎች ሊሰሩ የሚመጡት ሁሉ አእምሯቸውና መንፈሳቸው የሚሰራበትን በተከታታይ እዚህ ቤት ውስጥ ግብዳ ስክሪን ያለው ወይ ቴሌቪዥን ወይ ድምጽ ኖሮ የእግዚአብሔር ስራ የኪዳነ ምሕረት የእመቤታችን የማርያም ስራ የባታ ማርያም የሚመሰከርበት ቤት ሁሉንም ነገር እግዚአብሔር የሚከብርበት ማለት ነው። ስለዚህ ፍጹም ዛሬ ነው ያገኘው በአካል እግዚአብሔር አብዝቶ ይባርክ። ታጥቅ መቼም አላደለኝ እንደዚህ ያለች ወርቅ ልጅ ወልደሽ ስለሰጠሽኝ እንደዚህ ስላሳደግሽ ፈሪሃ እግዚአብሔር ያለባት እግዚአብሔር ይባርክሽ። አንቺም እግዚአብሔር ቃል ጠብቀሽ የሰውን አደራ የላከውን ገንዘብ ቁም ነገር ላይ አውለሽ ይሄን በማድረግሽ አመሰግናለሁ። ቅድም ያልኩሽ ነገር የሚሰራበት ቤት ይሁን። አስራት በኩራትሽን ደግሞ አውጥተሽ አስራትሽን ለዝቋላ እናትሽ ላለችበት ወስደሽ እየሰጠሽ አስራት በኩራቱ ለሷ እዛ ለምትፈልገው መንፈሳዊ ጉዳይ እንዲውል አደራ። ይሄን አስበሽበታል መቼም አውቃለሁኝ። ግን ህዝብም እንዲያውቅ ሁሌ ወር በገባ በ5 የየወሩን አስራት ለዝቋላ አቦ ገዳም ፕሮሚስ ነው እና ሁሉን ያደረገ እግዚአብሔር ክብሩ ይስፋ። ደስ ብሎኛል። ስብሃት ድል ሊሄድ ስለሆነ በዚሁ ቆይተናል። ከካለ አላህ ይቆረስ ነው ሄዱ በጣም ደስ ብሎኛል። ጸገነት እግዚአብሔር የተመሰገነ ይሁን። በአንቺ እግዚአብሔርን ድንቅ ስራ ነው ያየነው።
እኔ ሁሌም የማስበው እንደው እግዚአብሔር ሊነግረኝ የፈለገው ነገር ያልሰማሁት ነገር ምንድነው የሚለውን ነገር ሁሌ ጥያቄ መሆን በእግዚአብሔር ለልጆቹ መፍትሄ ሰጪ ነው፣ መሪ ነው፣ ችግራቸው ፈቺ ነው እግዚአብሔር። እንደው ለምሳሌ ልጠቀም እንጂ እግዚአብሔር ለኛ ችግር መፍትሄ አንሶትም አያውቅም፣ የሚያንሰው ማምላክ አይደለም። ይሄ ምሳሌው ራሱ ትክክል አይደለም እግዚአብሔር ለመግለጽ። ስለዚህ ሁሌ እግዚአብሔር ለልጆቹ ጸሎት መልስ የሚሰጥ አምላክ ነው አይደል? ግን መልሱን እንዴት ሊሰጠን የፈለገው የሚለውን መረዳት ነው ብዙ ጊዜ የሚጎለንና ሶሪ ያየሁት እግዚአብሔር እንዴት አድርጎ ነው የልጆቹን እንባ የሚያብሰው የሚለው ያየሁበት አንድ መንገድ ነው። ያንቺ ወደኛ መምጣት ያደረገው የእግዚአብሔርን ድንቅ ስራ እንድናይ አድርጎናል። ሁሉ እግዚአብሔር እንደሚሰራ ዓለም አንድ ላይ ተረባርቦ አሸንፍ አልኩት ያለውን ታሪክ እግዚአብሔር አንዴ ብቻ ፈቅዶ ሁሉ ነገር ነው ያሸነፈው። ሱዋር ላይ አረስቲ ያመስግኑልን አንዴ። አይታችኋል አይደል? እናቷ ላይ ያደረገውን ዓለም እንደዚህ ያርስ ፊቱ ዳቢሎስና ዓለም አንድ ላይ ተባብረው መስበራረ ስራቸው ጸገነት እዚህ በዛ ታሪክ ደግሞ ትራውማ ውስጥ ከተው መስበር እዛ ምዕራፍ ዘጋን ሲሉ እግዚአብሔር ደግሞ መጣረም እግዚአብሔር ደግሞ ጊዜው ሲደርስ ሁላችንም እንድንማርበት አድርጎ አይደል እንድንነካበት አድርጎ አንድ እጁን ለልጁ ሲዘረጋ ሌላ ታሪክ ተከፈተ ማለት ነው። ስለዚህ በቃ ይሄ እንዴት ነው የሚገባል ለሁላችንም ነው። ለጸገነት ብቻ አይደለም የሚሆነው እንደዚህ ነገር አይደል? ለተቸገሩ ሰዎች በሙሉ እግዚአብሔር እንደዚህ ነው የሚያደርገው። ስለዚህ እሱን እንድንረዳ እሱን እንድናቅ እሱን እንድናይ ነው የሆነው እንጂ እማናቀው ያልተቀረጸ እግዚአብሔር ግን በየቤቱ የደረሰለት ብዙ ሰው አለ የለም ሁሉ ያለም ደርስልን በየቤታችን ለጸገነት ሲደርስ ግን በቪዲዮ አየነው እኛ አይደል? ስለዚህ ለሁላችንም የሚደርስ አምላክ ነው ያለ። ሁሌ ወደ አምላካችን መጠጋት እንዳለብን ወደሱ መቅረብ እንዳለብን እዚህ ፎቶታም ዓለም ላይ ብዙ የሚያስቀና ነገር እንደሌለ በቃ እንዳቅ ነው የሚያደርገኝ። በየጊዜው ወደ እግዚአብሔር መቅረብ እንዳለብን ነው እኛ መንገድ ነው ያደረገን እግዚአብሔር። ይገርመኛል እኔ ለጸገነት እንባ መታበስ እግዚአብሔር እንዴት እኔን አሰበኝ ብዬ ነው የሚገርመኝ። ሁሌ ስንሰበሰብ ከቲሜ ጋር የምናወራው እኛ እግዚአብሔር ፊት ወድቀን ማልቀስ ነው ያለብን። እግዚአብሔር በቃ አይቶናል ማለት ነው። ጸገነት ወደኛ ሲልካ እስኪ በእነሱ በልጆቼ በኩል ይለፉ ብሎ እኛን አይቶናል። ስለዚህ እቺን ያህል እንኳን እግዚአብሔር እኛን ስለተጠቀመን በጣም ነው እኔ እንደው ግሬትፉል መሆነው እግዚአብሔርን የማመሰግነው። ጸገነት እኛ ጋር መጣ የዚህ ታሪክ እንደው መንገድ ስላደረገን ማለት ነው። ስለዚህ ጸልዩልን። እንግዲህ ብዙ ጊዜ እግዚአብሔር ሲሰራ ሲጠቀመን እዛ ቦታ መቆየት ያስፈልጋል። ተረጋግቶ እየጸለዩ ግራውንድ ነው መቆየት ይፈልጋልና እንግዲህ እዛ ቦታ እንድንቆይ ጸልዩልን። በተረፈ ግን ጸገነት ጎበዝ ነች፣ ቃሏን ፈጽማለች። ሰዎች የተረፋቸው ሰዎች አይደል 15 ብር 20 ብር 100 ብር የሚያግዙ ሰዎች አሉ። እና ኢትዮጵያውያንን ደግነት የኢትዮጵያውያን ቀናነት የኢትዮጵያውያንን ልብ አይተን 15 ብር የላከው ሰውዬ ስንት ብር ቢኖረው አይደል በደንብ ያሳውቀናል አይደል? እኔ ብዙ ዓለም ላይ ጎፈንድሚ ምናምን ይከፈታል። በቃ ሰው ብር ይልክሽ ግን እየደወለ ተከታትሎ እንደዚህ አገራችን ላይ ትላልቅ ኃላፊነት ያለባቸው ሰዎች ድረስ መጥተው ከአሜሪካ ድረስ እየተከታተሉ እንደዚህ ማድረግ ኢትዮጵያውያን ዲኤንኤ ውስጥ ያለ ነገር ነው ይመስለኝ። እግዚአብሔር ይህን ነገር ልባችን ውስጥ ያቆይልን። ከተጋገዝን ከተባበርን እግዚአብሔር መልስ ለመስጠት ሲፈልግ ምክንያት ያደርገናልና ልባችንን ከፍተን እንቆይ ነው የምለው። ሁሉም ኢትዮጵያውያን በሙሉ ነው እግዚአብሔር ልባቸውን መሻት ያውቃል፣ ቤታቸው የጎደላቸውን ጸሎታቸውን ያውቃልና እሱም በሙሉ እንዲሞላላቸው ነው የምንጸልየው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ጸገነት ይሄ ትንሹ ነው ጅማሮ። ኢትዮጵያ ሰማይ ስር የምናይሽ ኮከብ መሆን አለበት። ልጆቻችንን ሲደክሙ የምናሳይበት፣ እህቶቻችን ሲደክሙ ይሄው ጸገነትን አታዩም ብለን ምሳሌ ሆነሽ መቀጠል አለብን። ዓለም አሁን በቀላሉ ለቅም ከት እንደመጣች ታውቂያለሽ አምልጠሽ። ስለዚህ አሁን ዳቢሎስ ያለ የሌለውን ነገር በሙሉ ጭኖ ነው የመጣው። የምናሸንፈው አሸናፊ እግዚአብሔር ጋር ተጣቆ ብቻ በእኛ ጉልበት በእኛ እውቀት በእኛ ጥበብ በፍጹም ማሸነፍ አይችልም። ስለዚህ እግዚአብሔር ጋር መጣበቅ እግዚአብሔር ጋር መሆን ከዛ ደግሞ ትልቅ ቦታ ደርሰሽ አይደለም ከዛ በኋላ አግብታ አይደለም ወልዳ አይደለም የሷ ልጆች ማየት አትናፍቁ? በዛ ታሪክ ውስጥ ያለፉ ያ ታሪክ ያልተላለፈባቸው እግዚአብሔር ሰብሮ ይገላገላቸው አይደል? ታዲያስ ከዛ ከመዳን በኋላ የተወለዱ ልጆችን እግዚአብሔር ከደረሰላት በኋላ የሆነውን ነገር ማየት የሁላችንም ጉጉት ነው። ገና ሰፊ መንገድ ሰፊ ታሪክ ይጠብቅሻል። እንግዲህ ከእግዚአብሔር ጋር ሆነሽ በርትተሽ ቀጥይ። አለን ከጎንሽ። እግዚአብሔር ካንቺ ጋር ይሁን። የሰራሽውን ነገር ሙሉ ይባርክልሽ። አመሰግናለሁ። ቴንክ ዩ አሜን። ምርቃት
እሱ የሰጠን አይንሳልን፣ ቸርነቱን በኩልነቱን ይስጠን። እና እድሜ ይስጥልኝ። በጣም ነው የማመሰግን አገሬን ኢትዮጵያን በሙሉ አመሰግናለሁ። እንግዲህ አንድ ደሃ ጥሩ ሁኔታ አምላክ የባረከውን ሰው አጋጥሟት ሰው ሆናልኛለች እና ለመጨረሻ ደግሞ ለፍጥረት ለዓለም ለደስታ ያብቃልኝ። አዎ እና እናንተንም እንደምሰሶ አሟሟታችሁን አሳምሮ ቸርነቱን አብቅሎ ይስጥልኝ። ሰው የማትንቁትኝ የተባረካችሁት ይህን የሰጠኝ ትልቅ ተስፋ ነውና ተስፋ ትቁ እናቶች። እድሜ ይስጥልኝ፣ እድሜ ይስጥልኝ። ዛሬ ነገር እየተሰማህ ዋናው እንግዲህ በጣም ነው የማመሰግነው። ቃል የለኝም። ሳመሰግን ነው የሰነበትኩት። ሁላችሁ አመሰግናለሁ። በጣም ነው የማመሰግነው እግዚአብሔር እናቴ ኪዳነ ምሕረት ይሄንን ላይ ስላደረገችኝ በጣም ደስ ብሎኛል። ያው ስሯሯጥ ነው የሰነበትኩት ያልኩት ግን እንዴት እንደማወራ አላውቅም። እግዚአብሔር የተመሰገነ ይሁን። ድንግል ማርያም የተመሰገነች ትሁን። በቃ ሌላ የምለው ነገር የለም። በዚህ አጋጣሚ ግን ይሄን ፕሮግራም ራሱ እንዲያምር አድርገው በዝማሬ አድምቀውልኝ ሄራኒ ኢቨንቶች ናቸውና በዝማሬ ፕሮግራሜን ሲያደምቁልኝ ቀኑ ሙሉ አብረውኝ ያሉት ሄራኒ ኢቨንቶችን ቤተ ሄራኒ ኢቨንቶችን እንግዲህ ስልክ በሚቀመጥላችሁ ስልክ ቁጥር እየደወላችሁ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች፣ ለተለያዩ ሰርፕራይዝ ለሚደረጉ እንትኖች ተጠቀሟቸው እላለሁ። እንደገና ደግሞ እንደዚህ ቤቱ ያማረ የተዋበ ሆኖ ቆንጆ ዲኮር ሰርቶ እኔን ያሳመረልኝ ቤቴን ያሳመረልኝ ኒው ዲኮር ናቸው። ኒው ዲኮርስ ናቸው እንደዚህ ቤቴን ያሳመሩልኝ። ኒው ዲኮርስን በጣም ነው የማመሰግነው። አሁንም ለነሱ ከስር ባለው ስልክ ቁጥር እየደወላችሁ ማንኛውንም የዲኮር ስራ እዘዙልኝ። ስፖንሰር አድርገውኛል ማለት ነውና በጣም ነው የማመሰግነው ሁላችሁ። ይሄን የመሰለ አበባ ደግሞ የላከችልኝ እግዚአብሔር የሰጠኝ ሁለተኛ እናቴ ትዕግስት ናት። ከአሜሪካን ሀገር ነው እህቷ ነው ይዛልኝ የመጣችው። በጣም ነው የማመሰግነው። በጣም ነው የማመሰግነው። ቢላ ኬኩ በልቷል። ቢላው ሰብስቦ ለዚህ ያደረሰን ሰብስቦ ለዚህ ያደረሰን ያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን። ይህችን ቃል ቀድሶ የሰጠን እግዚአብሔር ይመስገን። ይህችን ቃል ቀድሶ የሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ ሥላሴ አሜን።
አቡነ ዘበሰማያት ከማሁ ሲሳየነ ዘለለ ለሀበኔዮ ንህድግ ለነ አበሳነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ስብሐት ለአንድን ለዋላነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ለነ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ለዚህ ሰዓት ለዚህ ዕለት ያደረስከን አምላክ ክብር ምስጋና ይሁን። ይህን ያደረጋችሁ ሁሉ ተባብራችሁ ይህን መልካም ነገር ያደረጋችሁ ሁሉ ከእህታችን ጎን ቆማችሁ ይህን መልካም ቀን ለዚህ ሁሉንም አንቺም ደግሞ እግዚአብሔር ፈቃዱ ሆኖ የሰውን ሁሉ አደራ እንደዛ የተሰማውን ሰው ሁሉ ላደረገው ነገር እንዲህ በተግባር በአጭር ጊዜ ውስጥ ለውጠሽ ወደምትፈልጊው የመተዳደሪያ ስራ ወይም የስራ መስክ በመግባትሽ በጣም ተደስቻለሁ። እማዬ እንኳን ደስ አለሽ። ነይ። ሁሉም ስራ ሲጀመር ደስ አለሽ። እግዚአብሔር በእግዚአብሔር ስም የሚጀመር ነገር መልካም ስለሆነ ማኪባ ማለትም ማርያም ኪዳነ ምሕረትና ባታ ማርያም ስለሆነ እመቤታችን እሷ ተማምነሽባት በሁሉም የእሷ ስሞች በሶስቱም ስሞች ይህን ድርጅት ተቋም ስለከፈች ከሁሉም አብርቤሽ ወስደሽ እሷ ሁልጊዜ አብራሽ ትሁን። እግዚአብሔር የተባረከ ያርገው። የሚሰሩትም ሁሉ የተባረከ ይሁን። እግዚአብሔር ክብሩ ይስፋ። አሁን መዘመር ወይ እልል ማለት ትችላላችሁ። That's wonderful. ደስ ሲል ሰፊ
እሺ እንግዲህ ቤቴ ተመርቋል። ማኪባያ የሴቶች ሳሎን የውበት ሳሎን ይኸው ስራ ላይ ውሏል። ይሄ የሚሆነው ደግሞ ከሀገር ውጭም ከሀገር ውስጥም ያሉ ኢትዮጵያውያንም ኤርትራውያንም ደጋግ ልቦች ያሏቸው ሰዎች ነው ለዚህ ያበቁኝ። ስለዚህ ይኸው ፍሬያችሁ አፍርቷል። የዘራችሁት ነገር ፍሬው ፈርቶ ስራ ላይ ውሏል ማለት ነውና ስራ ጀምሬያለሁ። ለሰውዬ መግባት ጀምሬያለሁና እግዚአብሔር ጤናችሁን ባላችሁበት ይስጣችሁ። በሰላም ጠብቆ ለሀገራችሁ ያብቃችሁ። በያላችሁበት እናቴ ድንግል ማርያም መድኃኔዓለም አባቴ ይጠብቅልኝ፣ እድሜ ጤና ይስጥልኝ። በጣም ነው የማከብረው፣ በጣም ነው የማመሰግነው። ይሄን ለማለት ነው። አመሰግናለሁ። ይገባል። ጥሩ ነው። አሁን ገብሳችሁ ፀጉራችሁን ተሰሩ። ወደ ስራ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምሕረቱ ይዘከረን፣ በዳግም ምጽአቱ ያስታፍረን፣ ለሰቦተ ስሙ ያንቃን፣ ወበአምልኮቱ ያጽናን። እግዝእትነ ማርያም አርጊ ጸሎትነ ወአስተስርይ ኃጢአትነ ወድኅበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘአስተሐቀቀ ለነ ኩሉ ኃጢአተነ ወለዘወሀበነ ሥጋሁ ቅዱስ ወደሙ ክቡር ወለዘአብጽሐነ እስከ ዛቲ ሰዓት ለአብዱ እግዚአብሔር ወትሮ በኩሉ ጊዜ በኩሉ ሰዓት ለሰቦተ ስሙ ለገብረ ፈቃዱ ያብቃን። ክብር ለእግዚአብሔር፣ ምስጋና ለእግዚአብሔር ይሁን። ለእናቱ ለድንግል ማርያም ለቅዱሳን ሁሉ ይሁን። ሁሉ ስላደረገ አምላክ ክብር ምስጋና ይሁን። ምስጋና ሁሉም ተደርጓል። ስለዚህ አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ሀበነ ወኅድግ ለነ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላነ ዋላነ ኩሉ ኩሽ ያኬኪ መንግሥት አይበስባላ ለማለት ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ወናኪ ወድንግል ወስጋኪ በእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳልዕ ለነ ወረከቡ ወልድኪ ኢየሱስ ሰላም ለኪ ዘነሰግድ ለኪ ማርያም ሁሉን ያደረገ እግዚአብሔር ክብሩ ለእሱ ይሁን። አሜን። ስታንበታተን በደንብ አላበሰቀኩም ለምን